በችግር ውስጥ ያለ ሰው አምላከ ሳሙኤል እርዳኝ ብሎ ቢማጸነኝ ላንተ ስል ጸሎቱን እሰማዋለሁ፣ ከችግሩም ፈጥኜ አወጣዋለሁ። ስምህን የጠራውን መታሰቢያህን ያደረገውን ገድልህን የጻፈ ያነበበ የሰማውን እኔ ጸሎቱን እቀበለዋለሁ፣ በደሉንም ይቅር እለዋለሁ። በመታሰቢያህ ቀን አጽምህ ባረፈበት በገዳምህ ቅዱስ ሥጋዬንና ክቡር ደሜን የተቀበለውን እኔ እስከ 10 ትውልድ ድረስ እምረዋለሁ ብሎ ጌታችን ቃል የገባላቸው ገዳማቸውን በመርገጥ ብቻ ብዙዎች ከአጋንንት ስራትና ከተለያዩ በሽታዎች የሚፈወሱባቸው የአቡነ ተክለ ሃይማኖት ልጆች ከሆኑ ከ12ቱ ንቡራነ እድ ሁለተኛ የሆኑትና በሐረርና በሶማሌ ክልል ወንጌልን የሰበኩት ደስካት የተባሉ አጋንንትን ከሀገራችን ከኢትዮጵያ ያጠፉልን በጻድቁ አቡነ ተክለ ሃይማኖት ብስራት የተጸነሱትና የክርስትና ልጃቸው የሆኑት ታላቁ ኢትዮጵያዊ ጻድቅ አቡነ ሳሙኤል ዘደብረ ወገግ ዛሬ ግንቦት 27 ቀን ዓመታዊ የፍልሰት በዓላቸው ነው። አቡነ ሳሙኤል ዘደብረ ወገግ ሐረርጌ ውስጥ በሚገኘው በገዳማቸው በአሰቦት ደብረ ወገግ ቅድስት ሥላሴ ወአቡነ ሳሙኤል ገዳም ብዙ ተአምራትን የሚያደርጉ ሲሆን ልቡ ንጹህ ለሆነ ሰው ገዳማቸው እስከ ዛሬም ድረስ በብርሃን ተከቦ እንደሚታይና የከበሮ ድምጽ እንደሚሰማበት አባቶች ይናገራሉ። ከዋልድባ ከማህበረ ሥላሴና ከተለያዩ ገዳማት የመጡ ብዙ ቅዱሳንም በዚህ ገዳም ተሰውረዋል። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን ይቆየን።